የዜና መጽሔት ጠቅላይ ሚኒስትር አብይ አህመድ ህወሓትን መውቀሳቸውና ህወሓት የጦርነት ትንኮሳና ዝግጅት እያደረገ ነው ማለታቸው፣ የትግራይ ወጣቶችና የመብት ተሟጋቾች ስጋት፣ ስለ ምርጫ 2018 ሀገራዊ ምክክርና ስለ ኢኮኖሚ እድገት ጠቅላይ ሚኒስትር አብይ አህመድ ለምክር ቤት እንደራሴዎች የሰጡት ማብራሪያ፣ በሱዳኗ ስልታዊ ከተማ አልዑቤይድ ውስጥ የተፈጸመው የመብት ጥሰት እንዲጣራ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ወይም ምክር ቤት መጠየቁ ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች በየጊዜው ትግራይ ባሉ ኃይሎች ይፈጸማል ሲሉ ከሰሱ። በክልሉ ጦርነት እንዲፈጠር ሰፊ ፍላጎት እንዳለ የሥራ ዘመኑን ላጠናቀቀው ምክር ቤት ጠቅላይ ሚኒስትሩ ዛሬ በሰጡት ማብራሪያ ተናግረዋል። አብይ ለምክር ቤቱ የሰጡትን ማብራሪያ የተከታተለው እሸቴ በቀለ የሚከተለውን ዘገባ አጠናቅሯል። በትግራይ ክልል ጦርነት እንዲፈጠር ሰፊ ፍላጎት መኖሩን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት ተናግረዋል። አብይ ጉዳዩን ያነሱት አንድም የትግራይ ክልል ተመራጭ የሌለበት የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው የመጨረሻ ስብሰባ ከአባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ነው። በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። የትግራይ ክልል ጉዳይ በምክር ቤቱ የተነሳው በፌዴራል መንግስትና በህወሓት መካከል ያለው ልዩነት በተካረረበት ወቅት ነው። በአሜሪካ ግፊት በአፍሪካ ህብረት አሸማጋይነት የተፈረመው ግጭት የማቆም ስምምነት ህልውና ጥያቄ ውስጥ በወደቀበት በዚህ ወቅት ጠቅላይ ሚኒስትር አብይ ብዙ ውጤት ያስገኘ የሰላም ስምምነት ሲሉ ጠርተውታል። አብይ በጥቅምት 2015 በተፈረመው ስምምነት ለትግራይ ክልል ጊዜያዊ አስተዳደር መቋቋሙንና ከ60 ሺህ ያላነሱ የቀድሞ ተዋጊዎች ትጥቅ ፈተው ከውትድርና በማሰናበት ከማህበረሰቡ እንዲቀላቀሉ ሙከራ መደረጉ በስኬት ከጠቀሷቸው ጉዳዮች መካከል ናቸው። ጊዜያዊው አስተዳደር ፈርሶ ደብረጽዮን ገብረ ሚካኤል የሚመሩት ክልላዊ መንግስት መቋቋሙን ግን አልጠቀሱም። በስምምነቱ መፈረም ምክንያት አኩርፈዋል ያሏቸው ኃይሎች የጀመሩትን ትብብር ግን ጠቅላይ ሚኒስትሩ ለምክር ቤቱ አንስተዋል። በርካታ ጥቅም ከማስገኘት በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል፣ ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። አብይ ዛሬ ልትሳናባቹ የህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በገደም ዳሜ የጠቀሱት የኃይል አሰላለፍ ከመንግስታቸው የሚፋለሙ ኃይሎች ያበጁትን ጽምዶ የተባለ ስልታዊ ጥምረት ነው። የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከጥቂት ቀናት በፊት ጽምዶ ታሪካዊ የጸረ ኢትዮጵያ ሴራ ተቀጥላ እንደሆነ ተናግረው ነበር። ፊልድ ማርሻሉ የጽምዶ ባለቤት ከኢትዮጵያ ጫንቃ ለመውረድ የተሳነው የግብፅ ገዢ መደብ ነው ሲሉ ወንጅለዋል። የፖለቲካና የጸጥታ ተንታኞች የህዝብ ለህዝብ ግንኙነት ተብሎ ለተጀመረውና ነፍጥ አንግበው ከኢትዮጵያ ፌዴራል መንግስት የሚዋጉ ኃይሎችን ሲያሰባስብ ለታየው ጽምዶ ህዝባዊ ወያነ ሓርነት ትግራይና የኤርትራ መንግስት ይሁንታ እንደሰጡ ያምናሉ። በቀጠናው የሚታየውን የኃይል አሰላለፍ በመጥረቢያ የመሰሉት ጠቅላይ ሚኒስትር አብይ ህወሓትና የኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ የሌላ አካል ዓላማ እያስፈጸሙ እንደሚገኙ ወንጅለዋል። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ለህወሓትና ለኤርትራው ገዢ ፓርቲ ጠቅላይ ሚኒስትሩ የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል የሚል መልእክት አስተላልፈዋል። የሚልካችሁ አካል መጠቀሚያ ያደርጋችኋል እንጂ ምንም ፋይዳ የለውም ሲሉ ተደምጠዋል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንት ካለው ጋር አይገናኝም ያሉት አብይ ግጭት ካለ ኪሳራው፣ ጥፋቱ ብዙ ሊሆን እንደሚችል አስጠንቅቀዋል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመን። ህወሓት በፕሪቶሪያ በተፈረመው ግጭት የማቆም ስምምነት አፈጻጸም ረገድ የጠቅላይ ሚኒስትር አብይ አህመድን መንግስት አጥብቆ ይከሳል።
ፓርቲው ከፌዴራል መንግስት ጋር ሊነጋገር የሚችለው በሶስተኛ አገር እንደሚሆን ለዩናይትድ ስቴትስ እንዳሳወቀ የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በቅርቡ ተናግረው ነበር። እሸቴ በቀለ ያጠናቀረው ዘገባ ነበረ። ለእግር ኳስ አፍቃሪዎች አርጀንቲናና ግብፅ የጀመሩት ግጥሚያ አሁን ወደ 17ኛው ደቂቃ ሆኗል። ግብፅ 1 ጎል አስገብታለች፣ አርጀንቲና 0። በትግራይ ክልል ወጣቶችን አስገድዶ ወደ የወታደራዊ ማሰልጠኛ ጣቢያዎች ማስገባት ተጠናክሮ መቀጠሉን ቅድሚያ ለሰብአዊ መብቶች የተባለ አንድ የሰብአዊ መብት ተከራካሪ ድርጅት አስታወቀ። በመቀሌና አዲስ አበባ የሚኖሩ የትግራይ ተወላጅ ወጣቶችም ለዶይቼ ቬለ በሰጡት አስተያየት አፈሳው ስጋት ውስጥ እንደከተታቸው ተናግረዋል። ዮሐንስ ገብረ እግዚአብሔር ተከታዩን ዘገባ አጠናቅሯል። ቦታው መቀለ በተለምዶ ቀበሌ 05 እየተባለ በሚጠራው አካባቢ አስገዳጅ ወታደራዊ ምልመላውን በመቃወም ወደ አዲስ አበባ ለመጓዝ መናኸሪያ አካባቢ ካደሩበት ሆቴልና ከመናኸሪያው ውስጥ በአስገዳጅ ለወታደራዊ ምልመላ የተያዙ ወጣቶች በአውቶቡስ ተጭነው ሊሄዱ ሲሉ የአካባቢው እናቶች በኡኡታና ወደ መኪናው ድንጋይ በመወርወር ተቃውሟቸውን ማሰማታቸውን አንድ የመቀለ ከተማ ነዋሪ ወጣት ለዶይቼ ቬለ ተናግረዋል። ከተለያየ ቦታ የታፈሱ ወጣቶችን በአንድ ትምህርት ቤት እዛ ነው ታጉረው የነበሩ የላላ ትምህርት ቤት የሚባል ማለት ነው። ዘንድ ከዛ አውጥተው ሲወስዱት እናቶች እያለቀሱ ህጻናትም ሳይቀር ወጣቶችም ድንጋይ ይወረውሩ ነበር። ይሁንና የእናቶቹ ጩኸትና ተቃውሞ ወጣቶቹን መታደግ እንዳልቻለ ወጣቱ አጫውቶናል። እሱም መሄጃ አጥቶ መጪውን የሚሆነውን በመጠባበቅ ላይ እንዳለ በማከል በአሁኑ ሰዓት እኛ ወጣቶች መግቢያና መውጫ አጥተናል። ምክንያቱም በግዳጅ ወደ ወታደራዊ ማሰልጠኛ በግድ የታፈሰ ወጣቱ ስለሚሄድ ነው። በየሰፈሩ፣ በየቤቱ፣ በየስራ ቤቱ ወጣት የታፈሰ እየሄደ ነው እና እጅግ በጣም አስጨናቂና መጥፎ የሚባል ጊዜ ወጣቱ እያሳለፈ ነው። የቻለውን ከሀገር ወጥቶ ይሄዳል። ወደ አዲስ አበባ የሚሆኑ ወደ ሌሎች ወደ ስደትም እየሄደ ነው። ምንም መሄጃ የሌለን ሰዎች ደግሞ ያው እዛ ያለን ቀናችን እየተጠባበቅ ነው ያለ ነው። አስገዳጅ ምልመላውን የተቃወሙ ወጣቶች ወደ አዲስ አበባና ወደ ተለያዩ የስደት መዳረሻዎች እየሄዱ እንደሆነ ዘገባዎች ያመለክታሉ። ወደ አዲስ አበባ ከሄዱት ወጣቶች አንዱ ወጣቶቹ አፈሳውን ፈርተው ያለበቂ ዝግጅት ስለሚመጡ ለተለያዩ ኢኮኖሚያዊ ችግሮች እየተጋለጡ እንደሆነ አጫውቶናል። ምንም ነገር ሳይዙ ነው የመጡት ወደዚህ። ዝም ብለው በድንገት ተነስተው የመጡም ብዙ ወጣቶች አሉና እዚህ ብዙ ችግሮች እያጋጠማቸው ይገኛል። 5 6 ሆኖ ምናምን በሼር ተከራይቶ ምናምን የኖር ነው። ችግር ላይ የወደቀ ወጣት ነው ያለው። ምክንያቱም አብዛኛው ስራ ያለውም ድንገት የመጣ ነው። በትግራይ አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሀገር ውስጥና የውጭ የሰብአዊ መብት ተከራካሪ ተቋማት በማስረጃ አስደግፈው እያወገዙት ይገኛሉ። በምርጫ ቦርድ እውቅና የተነፈገው ህወሓት የስራ አስፈጻሚ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ግን ድርጊቱን አልፈጸምንም ሲሉ በቅርቡ ለክልሉ መገናኛ ብዙሃን ተናግረዋል። እዚ ናይ ግፋ ዝበሃል አስገዳጅ ወታደራዊ ምልመላን አስመልክቶ ከተወሰነ ጊዜ ጀምሮ በተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን የተለያዩ አካላት እየተስተጋባ ያለው ጉዳይ ፈጽሞ ከትግራይ ሁኔታ ጋር የሚሄድ አይደለም። ህወሓት የ50 ዓመታት ታሪክ ያለው ድርጅት ነው። ዓላማውን አሳምኖ ነው ህዝብን ከጎኑ የሚያሰልፈው። ስለዚህ ይህ አስገዳጅ ወታደራዊ ምልመላ የሚባል ነገር ሆን ተብሎ በትግራይ እየተካሄደ ያለውን ትግል ጥላሸት በመቀባት በትግራይ ሌላ ሽብር ለመፍጠር የሚደረግ የጠላት ዘመቻ ነው። ትክክል አይደለም። ህወሓት ከዚህ ቀደምም አስገድዶ አያውቅም፣ አሁንም አያስገድድም። ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፍፍ። እሳቸው ይህን ይበሉ እንጂ ከአንድ ወር በፊት በማስረጃ አስደግፎ ድርጊቱን ያጋለጠው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ግን ከሪፖርቱ በኋላም አፈሳው ተጠናክረው መቀጠሉን ለዶይቼ ቬለ ተናግረዋል። የድርጅቱ ምክትል ዳይሬክተር አቶ መብርሂ ብርሃነ በዚህ አንድ ወር ውስጥ ደግሞ ሁኔታዎች ተጠናክረው የቀጠሉበት ነው የሚታየው። ከዛም በኋላ ሞኒተር ለማድረግ ጥረት አድርገን ነበረ። የዛሬ አንድ ወር ሪፖርት ስናወጣ በብዛት ወደ ወረዳ ከተሞች፣ የገጠራማ አካባቢዎች ነበር በዋናነት። አሁን ግን በዋና ዋና ከተሞች ጭምር የአስገዳጅ ወታደራዊ ምልመላ እየተደረገ እንደሆነ፣ እንደዚሁም ደግሞ ወደ አዲስ አበባ የሚመጡትን ጭምር ሌሊት 11 ሰዓት ላይ ከባስ በማስወረድ ሁላ የግዳጅ ምልመላ እየተደረገ እንደሆነ ተጨባጭ የሆነ ማስረጃዎች ደርሰውናል ማለት ነው። ስለዚህ በአጠቃላይ ስናየው ምልመላው ተጠናክሮ የቀጠለበት ሁኔታ ማየት እንችላለን።
በተለያዩ የትግራይ ከተሞችና ገጠሮች አስገዳጅ አፈሳውን በመቃወም ተቃውሞዎች እየተካሄዱ እንደሆነና በተለይ በገጠር አካባቢዎች ወጣቶች በጫካዎች ለመኖር መገደዳቸውን አስተያየት ሰጪዎቹ አክለው ገልጸውልናል። ዮሐንስ ገብረ እግዚአብሔር እንደገና ለእግር ኳስ አፍቃሪዎች የግብፅና የአርጀንቲና ቡድናት ግጥሚያ ቀጥሏል። አርጀንቲና ፍጹም ቅጣት ምት አግኝታ ነበረ፣ ግን እውቁ ተጫዋች ሊዮኔል ሜሲ የመታትን ኳስ የግብፅ በረኛ መልሷታል። ወደ ተከታዩ የዜና መጽሔት ጥንቅራችን እንለፍ። ኢትዮጵያ ውስጥ ባለፈው ግንቦት 24 2018 የተደረገው ጠቅላላ ምርጫ ጥቃት ሊሰነዘርበት ታልሞበት እንደነበረ ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ምክር ቤት አባላት አስታወቁ። ጠቅላይ ሚኒስትሩ ዛሬ ለምክር ቤቱ እንደራሴዎች በሰጡት ማብራሪያ እንዳሉት የኢትዮጵያ ምጣኔ ሀብት በተጠናቀቀው የበጀት ዓመት በ10.2 በመቶ አድጓል። አገራዊ ምክክርን በተመለከተም ከምክክር ሂደቱ የሕገ መንግሥት ማሻሻያን እንደሚጠብቁ ጠቅላይ ሚኒስትሯ ተናግረዋል። የዛሬውን የምክር ቤት ስብሰባ የአዲስ አበባ ወኪላችን ስዩም ጌቱ ተከታትሎ ተከታዩን ዘገባ ልኮልናል። ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ሰኔ 30 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ጥያቄ ተነስተውላቸው ማብራሪያ ከሰጡባቸው ጉዳዮች አንዱ ከአንድ ወር በፊት የተካሄደው የምርጫ ጉዳይ ይገኝበታል። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሀሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የእኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። በምርጫው በመራጭነት የተሳተፈውን ሕዝብ በብልሃት ሀገር የማጽናት ልምዱን በመጠቀም ያሞካሹት አብይ በምርጫው ዴሞክራሲያዊነት ላይ ማብራሪያ በሰጡበት አስተያየታቸው ደግሞ በየምክር ቤቶቹ ተቃዋሚዎች እንዲወከሉ በማድረግ ረገድ የፓርቲያቸው ብልጽግና ሚና ጉልህ መሆኑን ጠቅሰዋል። ምናልባት ዲሞክራሲ ከኛ ወዲያ የሚሉ ሀገራትን ቢሆኑ አድርገው በማያውቁት ልክ የብልጽግና ፓርቲ ከ6 ወራት በፊት ይህንን ምርጫ በሚመለከት በነበረን ውይይት ብልጽግና ከ85% ባለፈ ወንበር አይወዳደርም። 15%ቱን ሙሉ በሙሉ የሚፎካከሩ ፓርቲዎች ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85 እንወዳደራለን። ለነሱ 100% እድል ይሰጥ፣ ለእኛ ግን 85% እድል ይሰጥ ብለን ተነታርከን ወስነናል። በዛሬው የህዝብ ተወካዮች ምክር ቤት ማብራሪያ ወቅት ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አገሪቱን እየናጣት ይገኛል የተባለው ግጭት እውነተኛ መፍትሄ ለምን አይበጅለትም የሚለው ይገኝበታል። ሀገራችን እግር ከወርች አስራ የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ትርጉም የለሽ ሂደት ሆኖ ያለ ውጤት ይበተናል። በዚህና ተያያዥ ጥያቄዎች ላይ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከታች ጀምሮ ምክክር ተደርጎበታል ያሉት የሀገራዊ ምክክር ሂደቱ ሊቃለል የማይገባና እድሉን ልንጠቀምበት የሚያስፈልግ ነው ሲሉ ገልጸውታል። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። በበጀት ዓመቱ የተመዘገበውን የኢኮኖሚ እድገትን በተመለከተ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ ከውጭ የሚገባውን ምርት በመተካት ረገድ በኢንዱስትሪው ዘርፍ ላይ ጉልህ ምርታ መምጣቱን ተናግረዋል። ከአገልግሎቱ ዘርፍም ወደ 9.8 በመቶ እድገት መመዝገቡን አስረድተዋል። በምክር ቤቱ አባል ዶክተር ደሳለኝ ጫኔ በቀረበው አስተያየት ግን መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። ጠቅላይ ሚኒስትር አብይ በዚህ ላይ በሰጡት ምላሽ ግን እንደው ዛሬ በተቻለ መጠን ወንድሜን
መናገር አልፈልግም። ግን የኤክስፖርቱን ያነሱት 11 ቢሊዮን ማለት ክቡር ዶክተር ደሳለኝ በኋላ ዳታ እንዲያዩ ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ምን እድገት ይሆናል? የኢፌዴሪ ሕዝብ ተወካዮች ምክር ቤት ዛሬ ባካሄዱ 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባው የ2019 በጀት ዓመት ረቂቅ ላይ ከተወያየ በኋላ የቀረበውን የ2.3 ትሪሊየን ብር በጀት በሙሉ ድምፅ አጽድቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የምትከታተሉት ከዶይቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን ስልታዊ ከተማ አልኦቤድ ውስጥ የተፈጸመ ያለውን ጥሰትና በደሎች በአፋጣኝ ምርመራ እንዲደረግባቸው ጠይቋል። ምክር ቤቱ በከተማይቱ ውስጥ ከፍተኛ ጭካኔዎች ወደፊትም ሊፈጸሙ ይችላሉ ሲልም አስጠንቅቋል። አዜብ ታደሰ ዝርዝር ዘገባ አላት። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት በያዝነው ሳምንት ሰኞ ይፋ ባደረገው መግለጫ ቢያንስ 330 የሱዳን ህጻናት በዚህ ዓመት የመጀመሪያዎቹ 6 ወራት በደረሰ የድሮን ጥቃት መሞታቸውን አሊያም ከፍተኛ ጉዳት እንደደረሰባቸው አስታውቋል። በሱዳን የሚገኘው የመንግስታቱ የህፃናት መርጃ ድርጅት ዩኒሴፍ ዋና ጸሐፊ ቬልደን የት እንዳሉት ህጻናት በቤታቸው፣ በመንገድ ላይ፣ በገበያ ላይና እንደ ትምህርትና ጤና አጠባበቅ ያሉ አስፈላጊ አገልግሎቶችን ለማግኘት ሲሞክሩ እየተገደሉና ጉዳት እየደረሰባቸው ነው። የሰሜን ኮርዶፋን ከተማ አልኦቤይድ ለሳምንታት በመሐመድ ሐምዳን ዳጋሎ በሚመራው በሱዳን ፈጥኖ ደራሽ ኃይል በድሮን ተደብድባለች። ጥቃቱ በአብዛኛው የተፈጸመው በኃይል ማመንጫ ጣቢያዎች፣ በውሃ ስርዓቶችና ትምህርት ቤቶችን ጨምሮ በሲቪል መሰረተ ልማቶች ላይ ያነጣጠረ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተረስ ቃል አቀባይ ስቴፋን ዱጃሪክ ትናንት በሰጡት መግለጫ በሱዳን እየተፈጸመ ላለው የሰብአዊ መብት ጥሰት ምርመራ እንዲካሄድ ወስኗል። በአልኦቤድ ካለ ሁኔታ ጋር በተያያዘ ዛሬ ቀደም ብሎ በጄኔቫ የሚገኘው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የሱዳን ገለልተኛ ዓለም አቀፍ የእውነታ ፍለጋ ተልዕኮ በከተማዋና በዙሪያው የተፈጸሙትን ዓለም አቀፍ የሰብአዊ መብት ጥሰቶች አስቸኳይ ምርመራ እንዲያካሄድ የሚጠይቅ ውሳኔ በስምምነት አጽድቋል። በሱዳን የሚገኙት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ቶም ፍሌቸር ከሱዳን ፈጥኖ ደራሽ ኃይላት ጀነራል መሐመድ ሐምዳን ዳጋሎ ጋር አልኦቤይድን ጨምሮ በሱዳን እየተባባሰ ስለመጣው ግጭት በስልክ መወያየታቸውን የመንግስታቱ ድርጅት ቃል አቀባይ ትናንት በሰጡት መግለጫ አክለው ተናግረዋል። ሚስተር ፍሌቸር የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ደህንነቱ የተጠበቀ መዳረሻ እንዲኖርና ለሲቪሎች ደህንነቱ የተጠበቀ እንቅስቃሴ እንዲኖር አስፈላጊ መሆኑን ለመሐመድ ሐምዳን ዳጋሎ በስልክ ነግረዋቸዋል። ከዚህ በተጨማሪም በሲቪሎች ላይ የድሮን ጥቃቶችና ሕዝብ በሚተማመንባቸው መሰረተ ልማቶች ላይ ስለሚያሳድረው ተጽዕኖ ስጋታቸውን ለዳጋሎ ገልጸውላቸዋል። በጄኔቫ የተባበሩት መንግስታት የደቡብ አፍሪካ አምባሳደር ዛሄር ላሄር እንዳሉት ቀዳሚው ጉዳይ በሱዳን የውጭ ጣልቃ ገብነትን መቆጣጠር ነው። ግጭቱን ለማቀጣጠል ፍላጎት ያላቸው ሰዎች በፖለቲካ በገንዘብና በወታደራዊ ድጋፍ ድሮኖችን በማቅረብና በኪራይ ጦር መሳሪያን በማሰማራት ጭምር የውጭ ጣልቃ ገብነት አለ። ይህ በቆራጥነት ካልተቋቋምንና ካላስቆምን በስተቀር በሀገሪቱ የጦር መሳሪያ ድምፅን ውጤታማ በሆነ መንገድ ዝም ማሰኘት አንችልም። በዚህ ረገድ ሁሉንም ወገኖች ተጠያቂ ማድረግ አለብን። ወንጀላቸውን እንዲፈጽሙ የሚረዱና የሚያበረታቱ ሁሉ እኩል ተባባሪዎች ናቸው። ስለዚህ ይህ ለረዥም ጊዜ ሲካሄድ ለቆየ ግጭት ውሳኔው የበለጠ ጠንካራ እንዲሆን እንፈልጋለን። ከሚያዝያ 2015 ጀምሮ እየተካሄደ በሚገኘው የሱዳን ጦርነት ከ200 ሺህ በላይ ሰዎች እንደተገደሉ የግብረ ሰናይ ድርጅቶች ይገምታሉ። የሱዳን ብሔራዊ ጦርና የፈጥኖ ደራሽ ኃይል በሚዋጉባቸው ድሮኖች ባለፉት 6 ወራት ብቻ ከ1000 በላይ ሰዎች ተገድለዋል። በድሮን ከተገደሉት መካከል ደግሞ 60 በመቶ የሚሆኑት የኮርዶቫን ግዛት ነዋሪ ህጻናት እንደሆኑ ዩኒሴፍ በሳምንቱ መጀመሪያ ባወጣው መግለጫ አስታውቋል። በሀገሪቱ በመካሄድ ላይ የሚገኘው ጦርነት የበለጠ ከተባባሰ
ተጨማሪ ልጆች ለሞት ለአካል ጉዳትና ለመፈናቀል እንደሚጋለጡ ድርጅቱ አስጠንቅቋል። በተባበሩት መንግስታት መረጃ መሰረት በመላ ሱዳን 5 ሚሊዮን ህጻናት ተፈናቅለዋል። በሚሊዮኖች የሚቆጠሩ ልጆች ለረሃብ ሲዳረጉ ዕድሜያቸው ከ5 ዓመት በታች የሆኑ ከ825 ሺህ በላይ ህጻናት አስከፊ የተመጣጠነ ምግብ እጦት ገጥሟቸዋል። አዜብ ታደሰ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ።